ኦኬ ከላይ ያላችሁት እንኳን ኦልሞስት አብዛኞቻችሁ አብራችሁ የነበራችሁ ኦርቶ ክርስቶስ እና ሊንዳ ኦር ምንድነው ሊንዳ ነገር እሺ፣ ሁለታችሁን ያላገኘሁት። እሺ ኦርቶ ክርስቶስ እንዴት ነው እንደሚዋ? እግዚአብሔር ይመስገን። እንዴት ናችሁ ክርስቲያኖች? የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ከላይም ከታችም ያላችሁ ሁላችሁ። አሜን አሜን። ይመስገን አምላክ። ሊንዳ ካልተሳሳትኩኝ ስም አዎ፣ እና ሊንዳ ነኝ እኔ። ስሜ ሊንዳ ነው። ሊንዳ ኦኬ። እና ቤተሰቦቼ ኦርቶዶክስ ናቸው፣ እኔ ግን ፕሮቴስታንት ነኝ። ጥያቄ በእነሱ አካውንት ሲገቡ አላስገባቸውም እና ትናንት ወዲያ የሆነ ጥያቄ ነበራቸውና እኔ ልክለትና ያስገባቸዋል ብዬ ነውና ከጎኔ ስላለች ነው ወይስ በሱ አካውንት ትግባት አስገባታለሁ? ችግር የለም፣ በዚሁ መቀጠል ይቻላል። ያው ከመግባታችን አየር ላይ ተያያዘን። ቅርታሽ እጠብቃለሁ። ችግር የለም፣ ምንም ችግር የለም። እሺ ልስጣት ይቻላል ነው። እንደት አላችሁት? እሺ ቆይ አንዴ ግን እሺ። ይመስገን አምላክ እንደምን አሉ? ሰላም ነው፣ እግዚአብሔር ይመስገን አለን። እግዚአብሔር ይመስገን ሰላም ነው። ይመስገን አምላክ አለን። ማለት ሁሌ ስለምጨቀጭቀን ወደ ራሷ ለመሳብ ምናምን እና ብዙ ጊዜ ጥያቄ ትጠይቀናለች እና እኛ በቃ ቢቸግረን ዛሬ እንደውም ለአንቺ ለመመለስ እውቀቱ ስለሌለን እውቀቱ ወዳለው ሰው ሄደን ጠይቀን እንመልስልሻለን ምናምን ማለት ልጇንም ጨምሮ ማለት ነው። ኦኬ ስራ ማለት ልጇም ኦርቶዶክስ ናት እና ጥያቄው እሷ ብቻ ናት ፕሮቴስታንት? አዎ እሷ ብቻ ናት ፕሮቴስታንት እና የምትለን ነገር ስለ ታምረ ማርያም ነው የምትጠይቀና ታምረ ማርያም ላይ ማርያም ለሆነ ሰውዬ ብዙ ሰው ለገደለ ሰውዬ ምናምን ውሃ ጠጣኝ ብሎ ለአንዱ በቃ ድነት ሰጠችው እና መዳን በክርስቶስ ነው እንጂ በማርያም ነው ወይ? እሷ ጥላዋን እንዲወርስ አደረገችው ምናምን ነው በቃና የሆነ ደግሞ አንድ ደግሞ ምንድን ነበር አይደል ብቻ በቃ ይሄን ነው ያንን ነው የምትጠይቀና አሁን ደግሞ ሌላ ደግሞ እሺ በቃ ይሄን ነው መልስልኝ። እናንተ እየሰማችሁ በቃ ከኔ ጋር አሁን ታወራ። እሷ ስታወራ ግን ይሄው እናንተም ስሙና በምን መልኩ አፕሮች ማድረግ እንዳለባችሁ በምን መልኩ መመለስ እንዳለባችሁ እሱንም አብራችሁ ደንብ የምታዩ ይሆናል ማለት ነው። እሺ ሰላም ላንቺ እንደምታቱ በድጋሚ እንግዲህ ይሰማል ማለት ነው። እኔ ነው ኦኬ። ሰላም ጤነስት አይደል? አንተን አልነበረም ግን እሺ አሜን። ሰላም ሊንዳ ነበር ያልኳት። እሺ ጥያቄሽ ታምረ ማርያም ላይ ምን የበላይ ሰብን ታሪክ ነው? አዎ ያው ታምረ ማርያም ላይ መዳን ያው እኔ ብዙ ጊዜ እንዳውም የምመክራቸው በክርስቶስ ኢየሱስ ባለው ደህንነት ላይ እንዲጸኑ ነው። ብዙ ጊዜ ወደዚህ እንዲመጡም እንኳን ብዙ አልጫናቸውም፣ ግን የኦርቶዶክስ ቤተክርስቲያን ዳግማ በክርስቶስ ኢየሱስ ደህንነት እንደሆነ አውቃለሁ እና እነሱ ግን ያንን ነገር አይቀበሉም ብዙ ጊዜ። ያው እና ጥያቄ ዋና የኔ ፖይንት ሆኖ ጥያቄ በታምረ ማርያም መጽሐፍ ላይ 6666 ነፍስ የበላ ሰው አንድ ሰው በማርያም ስም ሲለምን 6666 ሰው የበላ ሰው ታምረ ማርያም ላይ ነፍሰ ገዳይ የሆነ ሰው ስለ ማርያም ብሎ በማርያም ስም ውሃ ሲለምን ውሃ ተሰጥቶት ሲሞት ማርያም ደግሞ ሚዛን ላይ ጥላዋን አድርጋ ወደ ገነት እንደገባ ያ ታሪክ አለና ደህንነት በእንደዚህ አይነት ነገር አለ ወይ? እና ይሄንን ነገር ብዙ ጊዜ አልቀበልም እና እነሱ ግን እንደዚህ ይሄንን ነገር ይቀበላሉ። ያው ኦልሬዲ የቤተክርስቲያን መጽሐፍ ቤተክርስቲያን ያስተማራቸውን ነገር ስለሚቀበሉ ማለት ነው።
አሁን እንግዲህ ሰው ለመዳን የሚያስፈልገው ምንድነው ካልን አንደኛ ማመን። አሁን 6666 ያልሽው እንደዛ ይሄ ሁሉ ሶኬት ይመጣል ብለሽ ነው የሚበላ ራሱ እንደዛ አይልም። ታሪኩ ላይም 6666 ሰው በላ የሚል የለም። እንግዲህ ታሪኩ ላይም ታሪኩን እንደ ታሪክ እንያዘው ካልን ሲቀጥል ግን የተለያዩ እንደነዚህ አይነት መጽሐፍት ላይ ያሉ ታሪኮች ሁሉ ደግሞ የድህነት ትምህርት ናቸው ማለትም አይደለም። ታብታብና ሼሩ ደግሞ ካሁኑ ከፍ ቢል የበለጠ ሰው ይገባል፣ ብዙ ሰው ይማራልና እሱን አድርጉ። ስጠፋ የጠፋ ያላችሁኝ ደግሞ በተለየ መልኩ ፍቅራችሁን ገልጻችሁልኝ ብዙ ሰው ቀንቶ እንዴት ነው ይሄ ሁሉ ፍቅር ሊበዛልህ የቻለው ምን ብታደርግ ነው ብለውኝ ላኬ ምክር ለግሼዋለሁና ያው ብዙዎቹ አሁን ከዚህ በኋላ እንደኔ እንደሚሆኑ ተስፋ አድርጋለሁ እና እግዚአብሔር ይስጥልኝ፣ ሁላችሁንም እግዚአብሔር ያክብርልኝ። ያንቺ ትንሽ ተለየብን እኮ ዮባ፣ አስፈላጊ ባልሆነ ሁኔታ ውስጥ ነው እንግዲህ ማለት ይሄን ነገር እያየን ያለ ነውና እንግዲህ ይሁን ብለናል። እህታችን ሊንዳ እየሰማሽ ከሆነ ወይ በእህትሽ አካውንት ላኪልኝ፣ የእህትሽን ስም እዚሁ ላይ አሳውቂኝና ማለት ነው። ኦኬ ካልሆነ ካስቸገረ የሆነ ምልክት ይስጡና ፎሎ መልሶ በውስጥ ማናገርም ቢቻል ይቻላል። ሰውየው ምንድን ነው የመሰጥ ሙድ? ኧረ በቃ ሲመጡ እናናገራቸዋለን። አሁን እኛ እንቀጥል ዋናው ርዕሳችን ላይ። እናንተ ወደ ርዕሳችሁ ተመለሱ። እኔ ፈልግና ፎሎ አረጋትና እንትላለሁ በውስጥ ፕሮፋይሉ አምልክላቸዋለሁ። እናንተ ቀጥሉ። ኦኬ እንግዲህ ጋይስ ተመልክታችኋል ብዬ ተስፋ አደርጋለሁ። ሁላችሁም እስቲ ሰላም በሉ። በነገራችን ላይ ሌሎቻችሁ ሰላም በሉ። እንዴ ወደ ገደሎማ አንገባ። ሰላም ክርስቶስ በያላችሁበት ይብዛላችሁ ትላለህ። ለማንኛውም ሁላችሁም ከላይም ከታችም ያላችሁ የአብ ብሩኬ፣ ሌሎቻችን እንኳን አንድ ላይ ነበርን። አቡሻዬ፣ አኪዮስ ከታችም ያላችሁ 1300 ሰዎች ሁላችሁም በያላችሁበት ሰላም ክርስቶስ ይብዛላችሁ። ውሎ አሪፍ እንደነበር ተስፋ አደርጋለሁ። እግዚአብሔር አምላክ እንግዲህ ከሁላችን ጋር ይሁን። አሜን አሜን አሜን። ዮሐዴ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን አመሻችሁ፣ እንደምን ዋላችሁ ሁላችሁ ከላይም ከታችም ያላችሁ የአብ ዘር እና ኦርቶ ክርስቶስ እዚህ ላይ ካላችሁ ታች ካላችሁ ደግሞ ሁላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አመሻችሁ። እግዚአብሔር ይመስገን። አለን። እሺ ባሮኪ ያብ ሰላም እንደምን አላችሁልኝ? እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ አንዴ አስፈላጊ ነው ይህ ድምፅ ሰላም ልበልበት ነው ድምፅ። እኔ የአብንም ሳየው እንደተዘጋ ሚዩት ነው። ማን ነው የሚያወራ? እሺ አስወሪው ውስጥሽ ያለውን እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን አመሻችሁ። ፍጹም የሆነው የክርስቶስ ሰላም ከኔም ከናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ ይብዛልን። ሰላምታ ይድረሳችሁ። ሰላማችሁ ይድረሰኝ። አንተሽ ኦርቶ ክርስቶስ ዮባ የዋዴ የአብዘር እንዲሁም ማኬ እዚህ ውስጥ ያላችሁ 1300 እህቶች ወንድሞች ሁላችሁም ሰላም እያሉኝ አሜን። ከምሽቱ 4 ሰዓት ሆኗል። የሰዓቱን ዜማ እናሰማለን ሊል መስሎ ሳትል በዛ እዚህ ጋር አንድ ኮሜንት አንብቤ ለካኪ እስከ 6 የሚበላው ረጅም መንገድ በእግሩ እየሄደ ነው አላለም? ኧረ ነቆራ ልጁ ዛሬ ባይበላ ያ ሰላም በለን እስከዛ ድረስ። እሺ ሰላም ናችሁ? እንዴት ናችሁ?
ከላይም ከታች ያላችሁ ሰላም ክርስቶስ ይሁንላችሁ። ዌልካም ብራዘር። ያንጸባርቃል። እሺ ነገ አስተካክለዋለሁ። በቃ መነጽር ካላረክ እንዳገባ አሉ የሚሆኑ ሰዎች እና ከሌላ ከዚህ ቀጣይ ምንድነው ከዚህ ቀን በኋላ አስተካክለዋለሁ። ለዛሬው እንዲንገባለን። ሶስቱ አካላትን ጨፍልቋል አላልንም። ባይዚኛ እኔ ቪዲዮ ስሰራ ሶስቱን አካላትን ጨፍልቋል አላልንም፣ ግን የሶስቱ አካላት ስም ኢየሱስ ነው ብሎ ተናግሯል። ይሄ ደግሞ ራሱ ምንፍቅና ነው። አብ ኢየሱስ ተብሎ አይጠራም። ማነው? መንፈስ ቅዱስም ኢየሱስ ተብሎ አይጠራም። ወልድ ነው በተለየ አካሉ ስጋ ሆኖ ሲመጣ ኢየሱስ የሚለውን ስም ይዘው እሱ ነው ሰው። ይህንን ነበር ግን ለዚህ ብቻ ነው ይቅርታ የጠየቀው። ከዚህ ውጭ ደግሞ ሌሎች ምንፍቅናዎችንም ተናግሯል። ከዚህ ውጭ በፕሮቴስታንቱ ዘንድ ተቀባይነት አለው በብዙዎቹ ዘንድ። ስለዛ ይህንን ምናልባት ምንም ላይሉበት ይችላሉ። እሱም ምንድነው የፕሮስፐሪቲ ጎስፐል የብልጽግና ወንጌል ኦኬ። ዛሬ ስራዎች ላይ የሰራውላችሁ ላይ እንዳያችሁት ካልቪኒስትም ጭምር ነው። እኔ የመጣ ምንድነው ሳይፈልጉ ቀርተው እኮ አይደለም ያልመጡት አለ። ወደ ጌታ ያልመጡት እንግዲህ ለምሳሌ እኔ አልሄድኩኝም እንበል እንግዲህ ያው በሱ አረዳድ ማለት ነው። ሰው አክሊሉ ወደ ጌታ ያልሄደው አለ ስላልተጻፈ ነው፣ በሕይወት መጽሐፍ ላይ ስላልተጻፈ ነው እንጂ ቢጻፍ ኖሮ ይመጣ ነበር። አይቀርም፣ የተጻፈ ሰው አይቀርም። ፕሊዝ ታሳየናለህ። እንደውም ይህንን ነገር እስቲ አንዳችሁ አንትሽ ወይም አንዳችሁ ታሳዩናላችሁ። ኤኒዌይስ ይሄ ምንፍቅና ነው። የብልጽግና ወንጌል እንዳለ ሆኖ ፕላስ ደግሞ ኢየሱስ የሚለው ስም ራሱን ደግሞ አካል ነው እያለ ነው። ስሙ ራሱ አካል ነው አይደለም። ለዚህ ነው አሁን ወንድማችን አሁን ካልቪኒስት ሆኖ እኮ ላይሆን ይችላል። ኦኬ ካልቪኒስት ላይሆን ይችላል፣ ግን ቴዎሎጂውን ስለማያውቀው አንደበቱ ላይ የመጣውን ይለዋል። ይሄ ምን መሰላችሁ? የእንደዚህ አይነት መሰረታዊ ችግሩ ምንድነው? መሰረታዊ የክርስትና ትምህርት ቴዎሎጂውን ያለመያዝ ችግር ነው። እና ለዛ ነው ቪዲዮ ላይ እንዳልኳችሁ ጎርጎርዮስ ዘንዚናዙ የሚናገረው ነገር አለ። 5 ኦሬሽንስ ላይ 5 ኦሬሽኖቹ ላይ ኦን ጋድ ኢን ክራይስት ላይ ማለት ነው። የመጀመሪያው ኦሬሽን ላይ ምንድነው የሚለው? ቴዎሎጂ ኢዝ ናት ፎር ኤቭሪዋን። ኦኬ ቴዎሎጂ ለሁሉም ሰው አይደለም። ሁሉም ሰው ቴዎሎጂ ያሉን አይልም። ቴዎሎጂ ልናገር አይልም ሁሉም ሰው። ኦኬ አሁን ወንድማችን በጋሻው ቴዎሎጂ ልናገር ማለት የሚችል አይነት ሰው አይደለም። እንደ ክርስትና በፕሮቴስታንት ውስጥ ራሱ ማለት ነው። እና እሱን ነው የምንረዳው። እና ይህንን ሁሉ ነገር የምናደርገው እንዳትረሱ ጋይስ ፕሊዝ። እንዲወገዝም አይደለም እሱ ተወግዞ አንዴ ተለይቷል ከቸርች ከተለየ በኋላ ከፈለገ ለምን እስላም አይሆንም? ምንም አይሆንም። ኦንሊ ጂሰስም አይሆንም። ምንም የሚያመጣው ለውጥ የለም። ጴንጤ ሆነ እስላም ሆነ ኦንሊ ጂሰስ ሆነ ለውጥ አታዩም ማለት ምንም ህይወቱ ላይ የሚመጣ ለውጥ አይኖርም። እንዲወገዝ ብቻ ሳይሆን ምንድነው እንዳይወገዝ ብቻ ሳይሆን ይቅርታ እንዲጠይቅም አይደለም። ኦኬ እርግጥ ነው መጥቶ ይቅርታ ጠይቋል ተብሏል። እዚህኛው ምንፍቅና ላይ መጥቶ ይቅርታ ጠይቋል። ለፕሮቴስታንት ወንድሞች እሰየው እንኳን ደስ አላችሁ። ኦኬ ላስጨነቃችሁ ማለት ነው። ላስጨነቃችሁ እንኳን ደስ አላችሁ። ለእኛ ይቅርታውን አንፈልገውም፣ ምንም አይሰራልንም። ስህተት መሆኑን ብቻ ነው የምናሳየው። ለምን ይህንን ያደረግነው? ቅድም እንዳልኳችሁ አሁን ምናልባት ደግሜ ለሶስተኛ ጊዜ የምናገሩ እሷን ተናግሬ ልጨርስ። ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን ሰዎች እንድትመለከቱ ለምናችኋለሁ። ከእነርሱም ፈቀቅ በሉ ባለው የጳውሎስ መልእክት መሰረት ይህንን እናደርጋለን። ከእንደነዚህ አይነት ሐሰተኛ መምህራን ፈቀቅ ይሉ ዘንድ ሰዎች ሁሉ ኦኬ አስቀድሞ ክርስቲያኖች በኋላም ከክርስትና ውጭ ያሉ ሰዎችም እና ከዛ አንጻር ልንመለከተው ይገባል ነው። እንግዲህ ቪዲዮውንም የሱንም ተመልክተን የተወሰነ ሪፍሌክሽን ብንሰጥበት ደስ ይለኛል። ወይ ደግሞ ቀጥታ እንደዚሁም የተወሰነ ሀሳብ እንስጥ የሚል ሰውም ካለ እሰየው ይስጥ። ግን እኔ ይቅርታ አድርጉልኝና ግን የዶክተር ሻውል ወንድማችን ዶክተር ሻውል ግን አካሄድ በጣም ጥሩ ያልሆነ ደስ የማይል አካሄድ ነው። ምንም ቀንተው ወደ ጌታ ስለመጣ ጌታን ስላገኘ ያው ምንድነው ጌታን አላገኛችሁም እሱ ጌታን አገኘ ቀናችሁ ነገር የልጅ ወሬ ነው። በጣም አዝናለሁ እና በዚህ ደረጃ ባይናገሩ መልካም ነበረ። ይልቁንም እንደውም ምንድነው ዶክትሪኑን እየሸፋፈኑ ምንም ነገር ቢናገርም እኛ እንያዘው አይነት የሚመስል ነገር ነው ያለው እና ይሄ በጣም አደገኛ ነው። እንደውም አንድ ያየሁት ቪዲዮ ነበረ። ምናልባት እስቲ ቆይ ማውጣት የምችል ከሆነ አሳያችኋለሁ። አንድ ሰው ምን ብሎ ሲናገር ዶክትሪኑን ቀነስ አድርገን እንግዲህ ካውንስል ውስጥ ያለ ሰው ነው አሉ ፕሮቴስታንት ውስጥ ማለት ነው የፕሮቴስታንት ካውንስል ውስጥ ማለት ነው። ዶክትሪኑን ቀነስ አድርገን ፍቅሩን ብንጨምር ይሉላል። አይተዋል። ዶክትሪን ላይ ጴንጤ ግድ የለውም ኦኬ ያን ያህል አያስጨንቀውም። የትምህርት ጉዳይ ግድ አይሰጠውም ብዙም በዛ ደረጃ የምንለው ከዚህ አንጻር ነው። የዶክትሪን ነገርን ዝቅ አድርገን ፍቅርን እንጨምር ልክና ወይ ወደ አንዳቸው ወደ አንቺ ጋር ምናምን
እነሱ እንዲከፍቱልን እናደርጋለን። እና ሰው እስቲ የተወሰነ ሀሳብ ስጡበትና አንዳንድ ነገሮች እናወራለን። ሌላው የሌሎቹ ፕሮቴስታንት ትምህርት ነው መሰለኝ ብለን እንይዟለን። እንደዛው ከሆነ ሌላው ምናልባት አብዛኛው ፕሮቴስታንት የሚያምነው የሚቀበለው ነው ማለት ነው። ለምሳሌ የብልጽግና የትኛዋ ቸርች ነች ይቅርታ የተጠየቀችው ግን? ኦኬ እሱም ደግሞ አለ። እውነትህን እኮ ነው። የሚዲያው ነው እንግዲህ አሁን የተናወጠው ሚዲያው ስለሆነ ሚዲያው ላይ ያለው ሲኖዶስ ነው ይቅርታ የተጠየቀው እንጂ በጽሁፍ ምንም የምር እንደዛ ነው ግን እኮ እንጂ የሌሎች ሰዎች ይቅርታ ይጠይቃሉ ወይ? ያ ሁሉ የተማሩት ህዝብ እነሱም ይቅርታ ይጠይቃሉ ወይ? እነሱስ ንስሐቸው እንዴት ነው የሚሆነው? እዛው ራሱ ጋር ነው እንግዲህ ብለን እናስባለን። ኧረ ባይሆን አንዱ ምን ቢል ጥሩ ነው ሰውየው ባወራ ቁጥር መሳሳት ስራው ምንድን ነው ያለው? የስራህን ይስጥህ ምናምን ነገር አለና ዛሬም እንዳይሳሳት ጽፎ ነው ራሱ እያነበበ ያለው። ይቅርታውን ጽፎ ነው እያነበበ እና ሰው ይመቸው። ከስህተት ለመንጻት ጽፎ ማንበብ ይሻላል። እንደዛ ነው። ባይዚ ጽፎ አነበበውና እሱን አይቶ ነው ዛሬም እንዳይሳሳት ይቅርታውን ራሱ ጽፎ ነው ያነበበዋል። ይመቸው። አንዳንድ ተቃውሞዎች ሰምቻለሁ። ይቅርታው ላይ ራሱ ትንሽ ተቃውሞ አይቻለሁና የይቅርታ ቪዲዮ ላይ ምን አይነት አየው? እመቤታችን ትንሽ ነገር ለማለት ያህል ምንድነው እንግዲህ አሁን ይሄ የቅድመ ውሳኔ አይነት ትምህርት ነው እያስተማረ ያለው። እሱ ራሱ እዛ ሄደው ስለተጻፈበት እንደሆነ ነው የሚናገረው። ከቦታ ቦታ ሲቀይር በመጻፍ ነው። እንደገና ደግሞ የፈለገ ብትለፋ ደግሞ ካልተጻፈልህ ምንም አይነት ለውጥ አታመጣም እያለ ነው። ይሄ ደግሞ በር የመዝጋት ሰዎች ወደ እግዚአብሔር መንግስት እንዳይጨመሩ በር የሚዘጋ የካልቪኒዝም ትምህርት ነው። ይህን ካልቪናዊ የሆነን ትምህርት ተቀብሎታል ማለት ነው። ይህ ሰውዬ ሙሉ በሙሉ ሀሳቡን መቀበል አለመቀበል ሌላ ሆኖ ግን ይሄ ትምህርት ትክክል አይደለም። እርሱ እየተናገረ ያለው ሰዎች ባለማመናቸው ወይንም በፈቃዳቸው እንደቀሩ አይደለም፣ ስላልተጻፈላቸው እንደቀሩ ነው። ስለዚህ ባላመኑ ሰዎች ለምን እናማርራለን? ለምንድነው ሙስሊሞች ወንጌል ተሰበኩ የሚባሉት? ለምንድነው የማያውቁትን እንደው እመኑ የሚለው? ምክንያቱም እነኚህ ሰዎች እኮ ያላመኑት ራሱ ያልመጡት ራሱ ስላልፈለጉ አይደለም፣ ስላልተጻፉ ነው። በአንጻሩ ምንን ስላቀረበ እሱ ተጽፎ እንደመጣ ስለተናገረ ማለት ነው። ስለዚህ እድገታቸው ኦርቶዶክስ ነበር ይላሉ፣ ኦርቶዶክስ ነበሩ። ከዛ ተሐድሶ የሚባል ነገር ይመጣል። አይቆሙም እዛጋ፣ ፕሮቴስታንት ውስጥ ይገባሉ። አይቆሙም እዛጋ፣ አልፈው ተርፈው ወደ ይሄዳሉ፣ ወደ ካልቪኒዝም ነው የሚሄዱት። አሁን ይሄን ቪዲዮ ቲክቶክ ላይ ለቆ የነበረ አንድ የነሱ ተከታይ አለ። መጀመሪያ አካባቢ እኔ እንትን ነኝ ተሐድሶ ነኝ ብሎ ታሳውሳላችሁ፣ ከልደት ጋር ቀሚሱን መስቀሉን አድርጎ ቪዲዮ እንትን ውይይት ገብቷል። እና የሆነ ሰዓት ፕሮቴስታንት ነው፣ የሆነ ሰዓት ደግሞ ድህነት አይታጣም ብሎ ደግሞ የሆነ ካልቪናዊ የሆነ ትምህርትን ደግሞ ሲያመጣ ታዩታላችሁ። ስለዚህ እድገታቸው እንዲህ እንደሆነ ይታወቃል። ፕላስ ግን እኔ በዚህ ማየው ነገር ምንድነው እሱ መቼ ትናንትና ነው ስናወራ ሰው ደህንነት ትምህርት ተምሮ ምናምን እንደው ማቤት ነው ሲወራም ነበር ራሳቸውና የሆነ ሰው በቃ ሲሄድ የደህንነት ትምህርት ተምሮ ምናምን የሚሉት ራሱ ፌክ እንደሆነ የምታዩት በዚህ ነው። የማንን የደህንነት ትምህርት ነው የተማረው? የቃለ ሕይወትን ወይስ የመካነ ኢየሱስን? የማንን ነው የተማረው? የትኛዋን ቸርች ነገረ ድህነት እናስተምራለን ሲሉ ወይም የደህንነት ትምህርት እንሰጣለን ሲሉ የትኛውን ቸርች የደህንነት ትምህርት ነው የሚሰጡት? አሁን በየትኛው ቸርች የደህንነት ትምህርት ነው ይሄ ያለው? እውነት ነው የቃለ ሕይወት ይሄን ነው የምታስተምረው። ስለዚህ እሱ ካልቪኒስት ነው ማለት ነው በግማሹ፣ በሌሎች ትምህርቶቹ ደግሞ አይደለም። ስለዚህ ይሄ ካልቪኒዝም ትምህርት ሁልጊዜ እንደምንለው አጋንንታዊ ትምህርት ነው። ሰዎች እንዲህ የሆኑት ስለተወሰነባቸው፣ እንዲህ ያልሆኑት ስላልተወሰነባቸው እያለ ሰዎች ነፃ ፍቃድ ተሰምቷቸው በፈቃዳቸው እግዚአብሔርን እንደሚያመልኩ እንዳይሰማቸው የሚያደርግ ደግሞ የቀሩት ራሱ ያላመኑት ራሱ
ስላልፈቀዱ ሳይሆን ስላልተጻፉ ነው በማለት በውሳኔ እንደሆነ ይናገራል። ስለዚህ ይሄ አጋንንታዊ ትምህርት ነው። ፕላስ ደግሞ ተገፍተን ወጣን የሚሉ ሰዎች ምንፍቅናቸው እየቆየ እንደዚህ እንደሚወጣ የቤተክርስቲያን ትምህርት እንደሌላቸው ማየት ይቻላል። ቅድም አኬ እንዳለው ቤተክርስቲያን አንድ ሰው እንደሱ አይነት ሰው ሲወጣባት አንድ ምእመን እንዳጣች አልፎም ደግሞ አንድ መምህር የነበረ ሰው እንዳጣች እንጂ ቴዎሎጂያን እንደው ድንቅ የሃይማኖት አባት እንዳጣች ተደርጎ መሳል በራሱ ትክክል አይደለም። ደግሞ በዚህ ምንፍቅናስ ቤተክርስቲያን መች ታቆይ ነበረ? ትክክል። ያ ቃሪት ያሰማልን ዮባ። በእርግጥ እኮ አሁን የሰውዬ በነገራችን ላይ ካልቪኒስት ከሆኑ እኮ አይደለም ይሄ ሲጣራ አያውቀውም። ቴዎሎጂውንም ካልቪኒዝም ምናምን የሚባለውን ነገርማ አያውቀው ይሆናል እና ዝም ብሎ እንደዚሁ ግን አለው። አሁን ሄደህ ብትጠይቀው ደግሞ ኧረ እኔ እንደዛ ለማለት ፈልጌ አይደለም ለካ እንዲህም አለ እንዴ ሊል ይችላል። ገብቶሃል? ይህ ምንድነው ጎርጎርዮስ ዘንዚናዙ እንዳለው ነው። በቃ ቴዎሎጂን የሚያወራው ሁሉም አይደለም እና ኤንዌይስ ግን ያም ሆነ ስህተት ነው። እሺ ቀጥል ኦርቶ ክርስቶስ። ኦኬ እሺ፣ እግዚአብሔር ይስጥልኝ። አንዳንድ ነገሮችን ይልቅ ምንድነው መሰላችሁ በፕሮቴስታንት ብቻ ሳይሆን እኛንም እንደ ክርስቲያኑ እንኳን እየተፈተንበት ካለንበት አንዱ ነገር በየቦታው በጣም ሰፊ ገለጻ ማብራሪያ እየበዛ ነው ያለውና ከዚህ የተነሳ የንግግር አዋቂነት ከእውነት አዋቂነት ጋር ቀላቅሎ የመረዳት ነገር እየመጣ ነው። አትሊስት ቲዮሎጂካሊ ሲነገር ማለት ነው። በህይወት መጽሐፍ ላይ ምናምን የሚል ነገር የለውም። ይሄ ክርስትና ትምህርት አይደለም። ኢንፋክት በአውገስቲኖስ ዘመን የነበረ ማኔ የሚባል ሰው የሚያስተምሩ አይነት ትምህርት ነው ይሄ። ከክርስትናው ከኦርቶዶክሲው ክርስትና ሳይሆን ከወጣ ካለ ከግኖስቲክ ምናምን የመጣ ትምህርት ነው እንደዚህ አይነት ትምህርትና ብቻ ያሳዝናል። እቺን ትንሽ ሐሳብ ለመናገር ቴንክ ዩ። እሺ እግዚአብሔር ያክብርልን፣ ቃሎት ያሰማልን። በነገራችን ላይ ስምን መጠየቅ ይቻላል ወይስ እንደዚህ ብለን ኦርቶ ክርስቶስ እያልን እንጥራ? በሰከንድ ታይም አቡሽ እባላለሁ። ማ አቡሽ እባላለሁ። ኧረ ነግረኸኛል። ለእኔ አይደለም ለህዝቡ ከታች ያለ ኦርቶ ክርስቶስ ስለሚለኝ ለእኔማ ነግረኸኛል። ከታች ላለው እሺ አልሰማችሁም? እሺ ቴንክ ዩ አቡሻ፣ እግዚአብሔር ያክብርልን፣ ቃሎት ያሰማልን። እሺ ቀጥሉ። እሺ ልደት በቃ በተርታ እንሂድ። ኦኬ ዮሐዴ ቀጥል። እሺ ኦኬ አንተ እሺ ቀጥል ዮሐዴ። እሺ ቀጥል ልደት። ያ እንትን ቀጥል ዮሐዴ። ኧረ በመደዳቱ እኔ አጭር ነገር ለናገርና እሺ ቃለ ሕይወት ያሰማልን። ኢዮባም ኦርቶ ክርስቶስም በጣም አሪፍ ሀሳብ አንስቷል። ይሄንን ነገር ከእግዚአብሔር ባህሪም ጋር በጣም መሰረታዊ የካልቪን አስተምሮ ማለት ነው። ይሄ ፓስተር ስሜም የጻፉት ጽሑፍ አለ። ይሄ አስተምሮ በጣም ወደ ሰዎችን ወዳልሆነ ትምህርትና የእግዚአብሔርን ባህሪ ደግሞ ወደማያስማማ ሀሳብ የሚወስድ አስተምሮ ነው። ይሄ ስለጻፈብህ ነው እንጂ አንተ ስላመንክ ወይም ደግሞ መልካም ስላደረግህ አይደለም የሚለው አስተምሮ ከእግዚአብሔር ባህሪም ከሰው ነፃ ፈቃድም ጋር ሁለቱም የሚጋጭ ሀሳብ ነው። ሰውም ነፃ ፈቃድ የለውም፣ እግዚአብሔር ሲወስንበት ነው ይሄን ነገር የሚሆነው ወደሚል ትምህርት የሚወስድ ነው። መጽሐፍ ቅዱስ ግን ፈጽሞ ይሄንን አይናገርም። እግዚአብሔርም ቀደም ኦርቶ ክርስቶስም አንደኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ ሲናገር የሰው ልጆች ሁሉ መዳን በሚወድ በእግዚአብሔር ዘንድ ይህ ደስ የሚያሰኝና የተወደደ ነው ይላል። ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ ማቅረብ በእግዚአብሔር ዘንድ የሚያስደስት ነው ካለ ምክንያቱም የሰው ልጆቹን ሁሉ መዳን በሚወድ በእግዚአብሔር ዘንድ ይህ የተወደደ ነው ይላል። እንደው የሐዲስ ኪዳን መጻሕፍት በሚገባ ሲያስረዱ እግዚአብሔር የሰው ልጆቹን ሁሉ መዳን የሚወድ ከመሆኑ አንጻር የሕይወት መጽሐፍ ውስጥ የተመዘገቡ ሰዎች እንዳሉና ነገር ግን ከምግባራቸው እና ከስራቸው አንጻር ከዛ የሕይወት መጽሐፍ እንደሚደመሰሱ ይናገራል። ለምሳሌ ሙሴ ራሱ እግዚአብሔርን በጸሎት ሲለምን ዘጸአት ምዕራፍ 32 ይህን ሕዝብ ከምታጠፋ እኔን ከሕይወት መዝገብ አጥፋኝ ሲል ትመለከታለህ። ከሕይወት መጽሐፍ
ተመዝግበው ከዛ ግን ምግባራቸው ጥሩ ሳይሆን ወይም ደግሞ በእምነት ሲጎድሉ ከዛ ከህይወት መጽሐፍ እንደሚጠፉ መጽሐፍ ቅዱስ ይናገራል። ለምሳሌ ራእይ ምዕራፍ 3 እንዲህ የሚል ክፍል እናገኛለን። በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስት ሰባቱ ከዋክብትም ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደሆንክም ሕያው እንደመሆንህም ስም አለ ሞተህማል ይላል። ኦኬ ስም አለው ግን ሞተሃል ይላል። ስራህም በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃህ ሁን፣ ሊሞቱም ያላቸውን የቀሩትን ነገሮችን አጽና። ኦኬ ያልጸኑ ሊሞት ያሉት ምግባሮችን ወይም ደግሞ ጥቂት መልካም ምግባሮች ያልሞቱ ያሉ መልካም ምግባሮችን እነሱን አጽንተ ያዝ ይልና እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀህም ንስሐም ግባ። እንግዲያውስ ባትነቃ እንደ ሌባ እመጣብሃለሁና በማናቸውም ሰዓት እንድመጣብህ ከቶ አታውቅም፣ በማናቸውም ሰዓት እንደምመጣብህ ከቶ አታውቅም ካለ በኋላ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። መልካም ምግባር መልካም ስራ ልብሳቸውን በደሙ እያጠቡ የሚኖሩት እነሱ ነጭ ልብስ ያስፈልጋቸዋል ካለ በኋላ ድል የነሳውን እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም ይላል። ከዚህ አንጻር ምን ተረዳው መሰለህ? ፕሮቴስታንቶች ዶግማቸውን ትምህርታቸውን አያውቁትም እንዳጠቃላይ ራሱ። ስለዚህ ቅድም እንዳለው ያ ሰውዬ ዶግማችንን እንቀንስ አይደል ያለው። ስለዚህ አሁን ያሳየናል። ዶግማችንን እንቀንስ እንትን ላይ ቴሌግራም ላይ ቼክ አድርገውና ታሳየናለህ። አዎ ቀጥለ ልደት እና ዶግማችንን እንቀንስ። እነዚህ ሰዎች በየጊዜው ዶግማ የሚያደርጉት ትምህርቶች አሉ እና በጣም የገረመኝ እኛ ወንጌላውያንን መጽሐፍ ቅዱስን እናውቃለን እናነባለን ያሉ ሰዎች ለ4 ወር ይህን የስተት ትምህርት ተሸክሞ ይዘውት ነበረ። ከነሱ ውስጥ አንዱ የይቅርታውን ቪዲዮ ያጋራው ሜሎስ ነው። የይቅርታውን ቪዲዮ ያጋራው ስተት እንደሆነ በጋሻው ኮንፌስ ስላደረገ ነው። እንዴት አላወቀውም እሱ ለ4 ወር ያህል ይህን ትምህርት ስተት መሆኑ? ኢማጂን። እነዚህ ሰዎች በጣም በዘፈቀደ የሚመሩ ኢቨን ስህተታቸውን እንኳን እኛ ክርስቲያኖች ነው የምንነግራቸው ማለት ነው። አንድ ትልቅ የታዘብኩት ነገር ስህተት መሆናቸውን በራሱ የሚያውቁት ከኛ ነው። ያኔ ዮናታን አክሊሉም እንደዛ ሲሳሳት አብዛኛው ድምፅ የሚመጣው ከኛ ጋር ነበርና ከኛ ተከትሎ የሚሄዱ ነገሮች ናቸው በኋላ ላይ እነሱም እንዲቃወሙ የሚያደርጓቸው። ዶግማ ትምህርት መሰረታዊ የሚባል ትምህርቶች ላይ ስህተታቸውን ኢቨን የሚያውቁት ከኛ ተከትለው ነው። የኛ ድምፅ ከተሰማ በኋላ ነውና ለ4 ወር ያህል እንግዲህ ይሄ ሰውዬ ስህተት መሆኑን እንኳን እሱም በራሱ አላወቀውም። ሰው እስኪነግረው ድረስ አንድ በጋሻው ሰው ሲነግረው ነው ስህተት እንደሆነ ያወቀው። ኢማጂን። ስለዚህ እስከዛሬ ሰው ያልነገረው በርካታ ስህተት ትምህርትን አስተምሮ ዝም ብሎ ታልፏል ማለት ነው። ባለውለታውን እንደውም 5 ዓመት ሙሉ ሳይጠብቅ በ4 ወር ውስጥ እንዲመለስ ስላደረግ ነው። በጣም የገረመኝ ደግሞ ሌላ ክላሽ የሚያደርግ ነገር በቶሎ ይቅርታ ስለጠየቅ እናመሰግናለን። ትላንት እኮ አይደለም የሰበከው ይህን ስብከት ጋይስ፣ ምን ሆነው ነው? በቶሎ ይቅርታ ስለጠየቅ ወንድማችን በጋሻው እናመሰግናለን ነው ያሉት የተቃወሙት ወንድሞቹ በራሱ። እሱ የሰበከው ከዛሬ 4 ወር በፊት ነው። ይሄ በቶሎ የሚባል አይደለም። ቴንኪው ግን ሊለን አይገባም ነበር ልደት። ሌላው ቢቀር ኤግዛክትሊ የምራ በቅንነት እንደው ቴንኪው እንደው ተሳስቼ ዝች ላይ አሳይታችሁኛል ቴንኪው ሊል ይገባል። እና በጣም እዚህ ጋር ያስገረመኝ ሌላ ነገር ታውቃለህ? በጋሻው ስተት መሆኑን ያሳየችው ተሳስታለች ብሎ የወጣባት ቤተክርስቲያን ናት። ከዛ ወጥቼ ነው ድህነትን አገኘሁት እያለ ያለው ድህነት አግኝቻለሁ ያለበት ቦታ ላይ የተሳሳተ ትምህርት እያስተማረ እንደሆነ የነገረችው የተቃወማት ቤተክርስቲያን ናት። ማጅን ማን ጋር ትክክል እንደሆነ በዚህ በቀላሉ ልንለይ እንችላለን። ይህ ሰውዬ ከዚህ አንዳንድ ጊዜ ምንም ተብሎ የሚነገር ነገር አለ መሰላኪ። አቡ ከዚህ ፊት አንድ ቪዲዮ ሰርቶ ነበር። ጎበዝ ጴንጤ ኦርቶዶክስ ይሆናል፣ ሰነፍ ኦርቶዶክስ ጴንጤ ይሆናል የሚል ነገር ተናግሮ ነበርና ምን ብለው መለሱለት? እነ በጋሻው ጎበዝ ኦርቶዶክስ አልነበሩም ያኔ ታዲያ እንዴት ወጡ? ኦፍኮርስ ጎበዝ ኦርቶዶክስ አልነበሩ። ይኸው እኮ አለመሆናቸውን እኮ
በእንደዚህ አይነት እጅግ በጣም ቤተክርስቲያኒቷ በስላሴ ትምህርት የምትታማ አይደለችም። በነገረ ክርስቶስ በነገረ ስላሴ ትምህርቷ እጅግ የጠራ ነው። ሰውዬ የምርም የቤተክርስቲያኒቷ መሰረታዊ ትምህርት እንዳሉት ነው። ሰባኪና ቴዎሎጂያን መሆን የተለያዩ ናቸው። ቴዎሎጂውን መረዳትና መስበክ ይለያያል። መስበክ ከዚህ በፊት ሰባኪው የሰበከውንም ስብከት ሰምተህ ደግመህ ልትሰብክ ትችላለህ። ማጽናናት፣ አይዟችሁ እግዚአብሔር አለ፣ አስራት አውጡ እያሉ መስበክ ላይከብድ ይችላል። ከ11 ስጡ እያሉ ግን ስለ ክርስቶስ ማንነት ማስረዳት፣ በነገረ ስላሴ ማስረዳት ግን ቀላል አይደለም። እኚህ ሰዎች አንደኛ ከቤተክርስቲያኒቷ ሳያውቋት መውጣታቸውን ቤተክርስቲያኒቷ አሳየቻቸው። ይሄን እኮ እንዲህ አይደለም ብለን ተቃወምናቸው እና ያንን ነገር ለዩት። ከ4 ወር በኋላ ይቅርታ እንዲጠይቁ አደረግን። ሌላኛው ቅድም ደግሞ እንዳልነው ካልቪኒዝምን ይሁን ምን ትምህርት ይሁን ሰዎች አያውቁም። የሚናገሩትም የት ህብረት እንደሚካፈሉ አያውቁም። ፕሮቴስታንቲዝም የሚገርመኝ ነገር ልክ ሲሰማ የካልቪንን ትምህርት ይደነግጣል። እስከዛሬ እኮ በዛ ውስጥ ነበር። ይሄን ሳያውቀው ህብረት አድርጓል። ህብረት አድርጎ አብሮ ጸልዮ አብሮ በልቶ አብሮ አምልክ ያለው ምናምን ብሎ ነው። እነዚህ ሰዎች እኮ ክርስቶስ ለዓለም አልሞተም ብሎ የሚያምኑ ናቸው ብለህ ስትነግረው እንዴ እስከዛሬ ከነዚህ ጋር ነበርኩኝ እንዴ ብሎ ይነቃል። ትምህርቱን የማያውቅ ግለሰብ ታውቃለህ? ሰው ቤቱን የማያውቅ ሰው አለ? አሁን እዚህ አይደል እያንዳንዳች ቤታችን እናውቀዋለን። ገብተን ምን በላበትም ጠጣበትም ምን እናርፍበትም እና እንደዚህ ብዙ ሳይ ይገርመኛል። እና አሁን ቪዲዮ ሳየው 3 አይነት ሄሬሲ ነው ያስተማረው። ፕሪዴስቲኔሽንም አለው፣ ኦንሊ ጂሰስም አለበት፣ ፕሮስፐሪቲ ጎስፕልም አለበት። እና በጣም ይገርመኛል ሰው እንዴት የራሱንም ሳያውቅ የሚገባበትንም ሳያውቅ ዝም ብሎ ምን ኮንቪንስ አድርጎት ነው የተለወጠው ብዬ እየገረመኝ ነበር። እና እዚህ ራሱ አንድ ጓደኛ አለኝ ፕሮቴስታንት የሆነና ቴዎሎጂ ይማራል። እና እሱ ከዚህ በፊት የሚያምነው የነበረው ዩክርስቱ እውነተኛ የጌታ ደምና ስጋ ነው ብሎ ያምር ነበር። ከዛ ቴዎሎጂ ክላስ የሆነ ተምሮ ነበር፣ ስለ ኮምፓራቲቭ ቴዎሎጂ ተምሮ ካቶሊኮች ትራንስሰብስታንሲዬሽን ያምናሉ ምናምን ሰምቶ ያን ሰማና ይሄ የካቶሊክ ትምህርት ከሆነ ማን ያልቀበልም ብሎ አሁን ሲምቦሊክ ነው ብሎ ነው የሚያምነው። እና ጀስት ሳያውቁት ጀስት ኦፖዝ ለማድረግ ብለው የሚያደርጉት ነገር አለና ጀስት እቺ ገርማኝ ነው። እቺ ለማለት ነው። ቴንክ ዩ ዜና ያክብርልን። አዎ አስቀድሞ ማወቅ ይጠይቃል። እሺ ባሮኬ። እሺ ትችት በጨው በተቀመመ ቃል ሲቀርብ ሰሚ ያገኛል ይባላል። በእውነቱ ከሆነ ማለት ነው። እና እስኪ አንድ ጥያቄ ልጠይቃኪ። አንድ ጫማ ሰፊ ጋር ሄደ ጫማ አልበቃ ቢልህ ኦኬ፣ ከዛ ጫማው ጠቦሃል ቢል ነው ወይንስ እግር ትልቅ ነው ቢል ነው ሞራል የሚነካው? ወይንም ደግሞ እንዲያስተካክል እድል የምትሰጠው? አስቧል። እግር እንግዲህ ነው ሲለኝ አይ ጠቦሃል ይሻለኛል። አዎ። እና ትንሽ ጠበብ ያለው ነገር ተነግሮት እንዲያስተካክል መሆኑ በቃ እንዲህ ነች ቤተክርስቲያን። ኦኬ በቃ ቤተክርስቲያን እንደዚህ ነች። ዝርጥጥ እንኳን አልተደረገም። እኛ ጋር ቢሆን እንደዚህ አይነት ስህተት የተፈጠረው ምን ሊያደርጉ እንደሚችሉ ስለምናውቅ፣ ስለዚህ ስህተቱንም እንዲያስተካክል ወደ ይቅርታም እንዲመጣ ነገሮችንም እንዳይ ተደረገ። ቢወጣ እንኳን ራሱ ብዙዎች እንዳይሳሳቱ በጣም ወደማይሆን መንገድ እንዳይሄዱ ተደረገ። ስለዚህ እኔ ግን አንድ ጥያቄ አለኝ። ማለት ይሄ በፕሪደስቲኔሽን በሚያምኑ ሰዎች ላልተመረጡት ሰዎች ክርስቶስ ፍቅር ነው ማለት ይችላሉ? አስባችሁታል? ከኛ የምናውቀው ክርስቶስ ኢየሱስ ፍቅር ነው፣ ለዓለም ሁሉ ደሙን ያፈሰሰ ነው፣ ለሚቀበለውም ደግሞ መድኃኒት ነው፣ ለስጋም ለነፍስም ብለን እናምናለን። እና የእነርሱ ግን ክርስቶስ ኢየሱስ ፍቅር ነው ልንል እንችላለን? ሁሉንም የሚያይ በቃ መርጧል፣ ሰሌክት ያደረጋቸውን ሞቶላቸዋል እኮ ነው የሚሉት። እና እጅግ ታኮራላችሁ ወንድሞቻችን። በእውነት ቃሌት ያሰማችሁ ነው የምለው እኔ። አሜን። እግዚአብሔር ያክብርልን፣ ቃሉ ያሰማልን። ባሮኬ እርግጥ ነው የፕሬዴስቲኔሽንን የሚያስተምር ሰው የክርስቶስን ፍቅርነት የእግዚአብሔርን ፍቅርነት ለሰው ሁሉ መስጠት አይችልም። የእግዚአብሔር ፍቅር የተገለጠው በልጁ በኢየሱስ በኩል ነው። በልጁ በኢየሱስ በኩል ያው ትልቁ ፍቅሩ ተገልጧል። ሮሜ ምዕራፍ 5 ቁጥር 8 ላይ እግዚአብሔር በልጁ ሞት ታረቀን ጠላቶች ሳለን ይልና ይህም እግዚአብሔር ለራሱ ያለውን ትልቁን ፍቅር ያስረዳል ይላል። እና ትልቁ ፍቅር ልጁ ኢየሱስን ልኮ ኢየሱስ ደግሞ መሞቱ የእግዚአብሔር ትልቁ ፍቅሩ ማሳያ ነው። ለዛ ነው ራሱ ጌታችንም ሲናገር
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል ይላል። ወዶታል ምን ድረስ? ልጁ ኢየሱስን እስኪሰጥ ድረስ። ልጁ ኢየሱስ ምን ብሎ እስኪሰጥ? አሳልፎ እስኪሰጥ፣ ኦኬ ሙት ብሎ እስኪሰጥ ድረስ ማለት ነው። እንዲሞት እስኪሰጠው ድረስ እና የሆኑ ሰዎች ግን ለነሱ ሲጀመር አልተመረጡም ከተባለ ግን አልተመረጡም ከተባለ ለነሱ ፍቅር መሆን አይችልም። ስለዚህ አሁን ጌታ ይወድሃል የምትል አባባል አለች አይደል? ፍሬዝ ሰው ጌታ ይወድሃል ተብሎ የሚነገረው የምርም ኦኬ እንደወደደኝ በምን አውቃለሁ ካልክ እንግዲህ ሞቶልሃል ነው ልትለው የምትችለው። ቀጣዩ ጌታ ይወድሃል የምትለው ተመርጦ የሞተለትን ሰው ብቻ ነው። ስለዚህ አሁን አንድ ሰው በዚህ በፕሬደስቲኔሽን ምናምን የሚያምን ሰው መጥቶ እኔን ጌታ ይወድሃል ሊለኝ አይችልም። ምክንያቱም በምን አወቀ እንደተመረጥኩ እንዳልተመረጥኩ? የተመረጡት ውስጥ ልሁን አልሁን ስለማያውቅ ኢየሱስ የምርም ለእኔም ጭምር ሞቶ ይሁን አይሁን ስለማያውቅ ጌታ ይወድሃል ብሎ ለእኔ ራሱ መናገር አይችልም። በኮንፊደንስ የትኛውንም ሰው እየሄዱ ጌታ ይወድሃል ማለት አይችሉም። እንደዛ ነው፣ ወደዛ ነው የሚያመራው። እኛ እንችላለን፣ ምክንያቱም ጌታ ለሁሉም ሞቷል፣ ሁሉም ይወዳል፣ ሁሉም ያፈቅራል ብለን እናምናለን። እና የእሱን ምኞቱንም የምመኘው ብሎ ነው የተናገረው። እና የጎደለው ነገር ምንድን ነው? እንደው ዶክትሪኑን ቀነስ አድርጎ ፍቅርን መጨመር አለ። ዶክትሪኑን ቀነስ አድርጎ ፍቅሩን መጨመር ምን ማለት ነው? የዶክትሪን ልዩነት በሽ ስለሆነ ልዩነቶች እየበዙ ስለሆነ እስቲ እንደው ይሄ ልዩነት የሚያመጣ ነገርን የተወሰነ ያዝ እናድርገው እና ዝም ብሎ ፍቅር እስቲ እንሁን። አይተዋል። አንተም የፈለግከውን እመን እንደው ፍቅር እንሁን አይነት ነገር ማለት ነው። ቀስ በቀስ ይሄ ወዴት ያመራል? ኦንሊ ጂሰሶችንም ወደ ማካተት ምናምን ይሄዳል። ምንም ግልጽ ነው፣ በነገራችን ላይ ይሄዳል። እድሜ ይስጠንና እንየው እንጂ ፕላስ ደግሞ የኦንሊ ጂሰሶች እንቅስቃሴ ጠንካራ ይሁን እንጂ አንድ ሆነው እንደምናያቸው 101% እርግጠኛ ነኝ። እንቅስቃሴው ግን የኦንሊ ጂሰስ እንቅስቃሴ ግን ኃይል ይኖረው ብቻ ኃይል ኖሮት ያጥለቅለቀው እንጂ ያ ነገር ይከሰታል። አሁን ላይ ኦንሊ ጂሰስን ሰይጣናዊ እንደሚሉት እሱን አይታችሁ እንዳትሸወዱ። ምክንያቱም የህፃናት ጥምቀትን የሚከለክሉትንም ጥንት ላይ ነሴንስ ከፕሮቴስታንቲዝም መነሳት አንጻር ማለት ነው። ፕሮቴስታንቲዝም ልክ ሲጀመር ህፃናት ጥምቀት አይጠመቁም የሚሉትን ሰይጣናዊ ብለዋቸው ነበር። ግን አሁን ተመልከቱ፣ እንዲሁም እነሱ ናቸው ዶሚኔት ያደረጉት። ቀስ ብሎ ደግሞ ይህም እንደዛ መሆኑ አይቀርም። ለዛ ነው አያቸዋል ዶክትሪኑ ቀነስ ሲበልና ፍቅር ይጨምር። እስቲ እዚህ ላይ ኢዮባ ከፍ ስላልክ በካንተው ሊጀምር ይሰማል። ኢዮባ ወይ ኦኬ፣ ሰምተሃል? የቀደም የተከፈተውን ቪዲዮ አዎ አዘጋጅቼውም ነበረ። አንትሽ ስለከፈተችው ነው እንጂ ቀን ላይ ሰምቼው ሰሞኑን በፊት እዚህ የምናወራውን እኮ ነው በሌላ ቋንቋ አሉት እና ይሄ ፍቅር ይብዛልን የሚለው እንደው ፍቅር ራሱ ምንድን ነው? አንዱን ይዞ አንዱን አንጠልጥሎ ነው እንዴ ፍቅር? ክርስቶስ ላይ ሳይስማሙ ፍቅር እንዴት ነው የሚበዛው? አይገባኝም። አንዳንድ ጊዜ የሚያወሩት ነገር ትላልቅ ሰዎች ናቸው፣ አንዳንዶቹ በጣም አነበቡ የሚባሉ ናቸው ምናምን፣ ግን ትምህርት ላይ ምን ያህል ወይ ቀልድ የሚያስብል ቀልድ እንደሚቀልዱ አይገባኝም እውነት ለመናገር። ኢየሱስ ለዓለም ሞተ፣ አይ ኢየሱስ ለዓለም አልሞተም የሚል ትምህርት ኖሮ ዶክትሪኑ ይቀነስና ፍቅር ይጨመር ማለት ምን ማለት መሰላችሁ? ልዩነታችን ናቻችልና አንድ ነን ወደሚል እንምጣ። አኬ እንዳለው ከኦንሊ ጂሰሶች ጋር ወደፊት ከጆቫዎችም ጋር ሌሎችም እንደዚህ ምንም ጥያቄና መልስ የለውም። በቃ አንድ ነን በሚለው ማዕቀፍ ውስጥ ትምህርታችን እናቻችላለን ነው። የሚገርማችሁ አሁን ይሄ በጋሻው ለሳተው ስህተት ራሱ አንዳንዶች መተው ሲከራከሩ ነበር አይደለ? መተው አንዳንዶች ምን ተሳሳተ ሲሉ ነበር። ይቅርታ ሲጠይቅስ ምን ይላሉ? ለምን ይቅርታ ጠየቅ ነው የሚሉት ወይስ እንዴት ነው? እና ሰው ከመከተል ያወጣችሁ። በጣም ሰው ነው የሚከተሉት እውነት ለመናገር። የሰውየው ንግግር ግን ሁሌ እዚህ ሚዲያ ላይ ስናወራው የነበረ ሁሌም የምናየውም ጭምር ነው። ልዩነታቸውን ለምሳሌ አንዱን አስገብተን ኢየሱስ ለዓለም አልሞተም እኮ የሚሉ ሰዎች አሉ። ለተመረጡት ነው የሞተው፣ እንደገና የሚድኑትና የማይድኑት ቀድሞ ተወስኗል የሚሉ አሉ። ይሄ ምንፍቅና ነው? አዎ ምንፍቅና ነው። ስተት ነው? አትቀበለውም? አዎ አልቀበለውም፣ ስተት ነው ይልና እከሌ እኮ እንደዚህ ነው የሚያምነው ስትለው እስኪ ቆይ ልየው ይላል። እስኪ ቆይ ልየው። ወይንም ደግሞ ልክም ሊሆን እኮ ይችላል፣ በከፊልም እኮ ልክ ነው ማለት ይጀምራል ማለት ነው። አያችሁ፣ ለሰዎች ብለው
እምነታቸውን ይቀይራሉ። በስመ ፕሮቴስታንት ሰውየው ፕሮቴስታንት የሚል ስም ከኋላ ይለጠፍበት ብቻ። አሁን የዶክተር ሻውል ንግግር በጋሻው ፕሮቴስታንት የሚል ስም ስላለው ነው። በጋሻው ከዛ ቀጥሎ ፕሮቴስታንት ነው የሚል ስም ስላለው ቀጥታ ወደ ምን መጡ? እንደ ቅርጫ ስጋ ተከፋፈሉበት እኮ። አያችሁ፣ ወገንተኝነት ትምህርቱ ላይ አይደለም ያተኮሩት፣ ቶሎ የማነቅ ወደ ራሳቸው። ስለዚህ ነገው ልጅ ኢየሱስን እንደዚህ ጎትተው ወደ ራሳቸው እንደማያስገቡት ምን እንደው ተስፋ አለን ቢባል ምንም ጆቫውን ያስገቡታል። ኢየሱስ ፍጡር ነው የሚለውን ለሙስሊሞች እስኪ ይመለሳሉ ወይ ነው። እና በጣም ከባድ ሁኔታ ላይ ናቸው። አንድነት ግን በትምህርት ካልሆነ የውሸት አንድነት ነው። የሚገርም አቂቃ ይሄን ቪዲዮ የእንቱንም ቪዲዮ እያየው ነበረ። ምንድነው ሚሊኒየም አዳራሽ የዛሬ ዓመት ጦረኛ መስሎ ወንድማችን ያየነው ቪዲዮ ላይ እና ዛሬ የተቃወሙት እዛ ላይ ነበሩ። ህብረት የካውንስሉ አንድ ባልደረባ ሆነው ይቀመጣሉ ነው። ስለዚህ እኚህም ሰውዬ ያደረጉት ይሄንን በር ከፋች ንግግር ነው። ፍቅር ይብዛ ዶክትሪን ይቀነሳሉ። ዶግማ ትምህርትን ትጥልና ፍቅር ብላ እጅ ለእጅ ተጨባብጣ ትሄዳለህ። ኢየሱስን ቢክድም ለዓለም ሞተ ቢልም ለዓለም አልሞተም ቢልም እጅን ትጨባበጣለህ፣ ችግር የለውም። ስላሴን ቢክድም ባይክድም ችግር የለውም፣ ተጨባብጣ ዋናው ላቭ ነው ብለህ ትሄዳለህ ነው። በሐዋርያቱ ዘመን እንደው ተሰባስበው ታውት ትምህርቱ ችግር የለውም እንደው ዋናው ፍቅር ነው የተባባሉበትን ዘመን እስቲ ያሳዩን። እንዲህ የተቀለደበት ዘመን እንደውም ክርስትና ላይ እንደ ፕሮቴስታንት የቀለደ የለም። ሙስሊሞች አላመኑም እንጂ ምን አደረጉ? እውነት ለመናገር ቃሉን ይዘው እኮ ቃሉን የካዱት እኮ እነሱ ናቸው። አቡ እንደሚለው በኢየሱስ ስም ኢየሱስን የሸፈኑ እነሱ ናቸው። ለስሙ የተቆረቆረው መስሎት እኮ ነው ያ የሥላሴ ስም ነው ኢየሱስ ያለው። ከዛና ያጨበጨቡ። አጨብጫቢዎቹም እንደተባሉ ግን አልተረዱትም። አጨብጫቢዎቹ ራሱ የነቁት ሌላ ቤተ እምነት አሬ ሰው እየተሳስቷል ብሎ ሲል ነው። ስለዚህ ኦርቶዶክሳውያን ልክ ቪዲዮ በተለቀቀ እንግዲህ በትንሽ ቀናት ውስጥ ማለት ነው አይደለ? 3 ቀን 4 ቀን አይደለ? አኬ በ4 ቀን ውስጥ የሥላሴን ትምህርት ለምሳሌ አኬ ቪዲዮ ሰራ። አኬ በ3 በ4 ቀን ውስጥ ልክ እንደተለቀቀ ቪዲዮን ሰማና አይምሮ ምንን አመጣለት? የተሳሳተ ትምህርት መሆኑ። ለምን? የጠራ የሥላሴ ትምህርት በቤተ ክርስቲያን ስላለ። የጠራ የቤተ ክርስቲያን ትምህርት ስለሌላቸው እነሱ በቃ እሱ እንትን ነው ችግር የለውም አጨብጭበው ገብተዋል። ምን ሰዓታ ምንም ችግር የለውም ዋናው እሱ ነው ብለዋል። ስለዚህ ሰምቶ የሚለይ ጆሮ ራሱ ያለው ቤተ ክርስቲያን ውስጥ ነው። ትክክለኛውን የክርስትና ትምህርትና ትክክል ያልሆነውን የክርስትና ትምህርት ያልሆነውን የመለየት አቅም ራሱ ያለው ክርስቲያን ነው። ይሄን ስላለዩ ራሱ ክርስትና ውስጥ አለመኖራቸውን ያሳያል። ያ ታንክ ዩ እግዚአብሔር ያክብርልን፣ ቃል ያሰማልን። ዮባ ኦኬ፣ እዚሁ ሐሳብ ላይ መቀጠል የሚፈልግ ሰው አንዳችሁ ቀጥሉ። በጣም አጭር ነገር ብቻ ኦኬ። ዶክትሪናችንን እንቀንስና ፍቅርን እናብዛ ከሚለው ሐሳብ ጋር አንድ የተረዳሁት ነገር ቢኖር ምንድነው ዶክትሪኑ በበዛ ሰዓት ላይ ከፍተኛ መከፋፈል ስለሚፈጥር ከፍተኛ መከፋፈል ሲፈጥር ደግሞ በመካከላቸው ጸብን ስለሚያጭር ፍቅርን ጨምረን ዶክትሪኑን እንቀንስ የሚለው ነገር ከሰውየው አንድ ማረጋገጫ ያገኘሁት ፕሮቴስታንቲዝም በመሰረታዊ በሆኑ ትምህርቶች እንደሚለያይ አሳይቶናል። ምክንያቱም ዶክትሪን እንቀንስ ብሎ የተናገረ ያለው በመሰረታዊ ትምህርት ተለያይቶ ላሉ ለራሳቸው ለፕሮቴስታንቶች ስለሆነ አንደኛ ልዩነታቸው በራሱ በጣም መሰረታዊ ትምህርቶች እንደሆነ አምነው ብዙ ጊዜ ካየ አንድነን የሚል ፉከራ ብቻ ነበር ደጋግመን የምንሰማውና ግን ልዩነታቸው በዶግማ እንደሆነ አይተናል። ሁለተኛው እያለያያቸው ፍቅር እያሳጣቸው ያለው በዶግማ ትምህርታቸው መብዛቱን ሴንስ ብዙ ስለሆኑ የየራሳቸው ዶግማ ትምህርት ስላላቸው ራሳቸው ዶግማ ብለው የያዙት ከዛ አንፃር በመካከላቸው ሰፊ ልዩነቱን እየፈጠረ የዶግማው ትምህርቱ ጸብ ፐርሰናል ክርክርን አስመስሎ ወይ ደግሞ የእርስ በእርስ ጦርነት አድርጎታል በመካከላቸው። አለስ ዶግማቸውን ካልቀነሱ ኢነሴንስ አንዱ የሚያምነውን እየተወ ካልመጣ በስተቀር ወደ አንድነት ሊመጡ አይችሉም ማለት ነው፣ አንዱ የሚያምነውን ነገር ካልተወ በስተቀር። ስለዚህ እዚህ ጋር ለክርስቲያኖች ማስተላለፍ እንፈልገው ነገር ምንድነው?
እኚህ ሰዎች በመጀመሪያ ደረጃ ዶግማ ምን እንደሆነ አላወቁም። አንድ እንታውቁልን፣ ዶግማ የሚቀነስ ነገር ነው እንዴ? ከስር መሰረቱ ዶግማ ሃይማኖት፣ ዶግማ ትምህርት ነው። ልንቀንሰው ማንችለው የእግዚአብሔር መገለጥ ነው። ይሄን ነገር እንዴት ብለን ነው የምንቀንሰው? አሁን እኛ ለምሳሌ ኢየሱስ ክርስቶስ ሰው ሆኗል የሚለውን ትምህርት ልንቀንሰው እንችላለን? እንደ ቀልድ ወይ ደግሞ ልናሻሽለው እንችላለን? የሥላሴን የአንድነትና የሶስትነት ትምህርት ልንጨምረው ልንቀንሰው እንችላለን? አንችልም። እኚህ ሰዎች ዶግማ ምን እንደሆነ በራሱ አላወቁም። ዶግማን እንቀንስ ብሎ መናገር በራሱ ምን ያህል ውርደት ነው። አሁን እነሱን እውነቴን እኮ ነው። ምን ያህል ውርደት ነው አክሊል። ዶግማን እንቀንስ፣ ዝም ብለህ ተነስተህ እንቀንስ ስትል የሆነ ቀን ደግሞ እንጨምር። ኢማጂን ይሄም ብራንች ኦፍ ክርስቲያኒቲ ነው እንግዲህ አይደል? ፕሮቴስታንቲዝም አሁን ጎግል ላይ ሰርች ብታደርግ እንደዛ ብሎ ነው የሚያመጣልህ። በጣም ያሳፍራል። ስለዚህ ሰዎች ሐዋርያት ካስተማር እንበለውና ሐዋርያትን ትምህርትን የያዙት እንበልና ስለዚህ አይ በቃ ሴም ፖል ያስተማረው ትምህርት ላይ ትንሽ እቺ ነገር እንቀንሳት እንስማማና አልሆነችም። በቃ በዘመን መጨረሻ ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ የሚለው ትንሽ ሆልድ እናርጋት እቺን ትምህርት እንደማለት እኮ ነው። ዶግማ እንቀንስ ማለት በራሱ እኚህ ሰዎች ዶግማ ምን እንደሆነ እንኳን አልገባቸው። በጣም የሚገርማችሁ እዚህ ህብረት ውስጥ ዶግማው እንደው ቢቀል ካሉት አንዱ የሥላሴን ትምህርት ነው። ቢቀነስ ያሉት የሥላሴን ትምህርት ነው። ምክንያቱም እዛ ህብረት ውስጥ በሥላሴ የማያምን ሰው ራሱ አለ። እዛ ህብረት ውስጥ በሥላሴ የማያምን አባል አለ። በሥላሴ ሰው ዶግማው እንተው ሲሉ በተግባርም ትተውታል። የምረው ሥላሴን የማይቀበል ሰው እዛ ህብረት ውስጥ አካቷል። አንድ ሰው እውነት ለመናገር እንደው እነዚህ ሰዎች ክርስቲያን ተብለው ራሱ ሊጠሩ እንዴት እንደሚችሉ በጣም ይቅርታና ምክንያቱ ክርስቶስ ኢየሱስ ሰዎች ራሱ ክርስቲያኖች ራሱ አንድ የሚሆኑት ክርስቶስ ሲናገር በዮሐንስ ወንጌል እኛ አንድ እንደሆንን እነሱም ከኛ የተነሳ አንድ ይሆኑ ዘንድ ነው የሚል። ክርስቲያን ስትሆን ከክርስቶስ የተነሳ ነው አንድነት ሊኖር የሚችለው። እነዚህ ግን እንደው ክርስቶስ አንድ ላይ ያደረገን ስላልቻለ እንደው ክርስቶስን ትተን በራሳችን አንድ ብንሆን ብለው ተናገሩ። ይህ መጽሐፍ ቅዱስንም እስከ መጣል ማለት ነው። መጽሐፍ ቅዱስንም መጣል ነው። በነገር መጽሐፍ ቅዱሱ እግዚአብሔር ፍቅር እንደሆነ ከእግዚአብሔር ውጪ ፍቅር እንደሌለ ይናገራል። ከእርሱ የተነሳ የሱ ልጆች ስትሆን ደግሞ ፍቅር እንደምትሆን አንደኛ ዮሐንስ መልእክቱ ምዕራፍ 4 ቅዱስ ዮሐንስ ይናገራል። ምንድነው የሚለው? እንደው ቁጥር 7 ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 7 ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ ይላል። ፍቅር ራሱ ከእግዚአብሔር ነው። እንደው እግዚአብሔርን ትተን ዶግማ ማለት እንግዲህ ዶግማን ቀንሰን ማለት በነገረ እግዚአብሔር አንድ ያልሆኑ ሰዎች እንዴት ሆኖ ነው ፍቅር ራሱ ሊኖራቸው የሚችለው? ፍቅር ራሱ እግዚአብሔር ሆኖ በእግዚአብሔር ጉዳይ ትተን እንደው ፍቅር ብናበዛ ዶግማውን ትተን ፍቅር ብናመጣ ማለቱ ራሱ በጣም ከባድ ነው። ምን ይላል? ተመሳሳይ የሆነ የእኛ ሀገሮቹ እንግዲህ መሆን የሚፈልጉት ማን ነው? እነርሱን። እነዛኞቹ ደግሞ ምንድነው የሆኑት ብለን ስናይ አሁን የት ነው ያሉት? ቸርቾቻቸውን ወደ መሸጥ፣ ቸርቾቻቸው ወደ መስጠት፣ ከዛ ወደ ኢሉሚናቲዝም እየተሳቡ ያሉት። የእኞቹ እድገታቸው አካሄዳቸው እነርሱን እየተመለከቱ ነው የሚሄዱት። ክርስቶስ ወደ ማየትና ወደ ማደግ አይደለም የሚሄዱት እና እይታቸውም ፍላጎታቸውም እንደነርሱ ቢሆን ነው። በፋይናንስ እነሱን ማከል ነው። ሁሉም የግል ሄሊኮፕተር እንዲኖራቸው ይፈልጋሉ። ላይፍ ስታይላቸው እንደነርሱ ነው። ምኞታቸው እነርሱን መሆን ነው። ሐሳባቸው እንደነርሱ ነው። ጭፈራቸው እንደነርሱ ነው። አሁን ምን ብለው ይፎግሩ ነበር? ዮሐዴ ትዝ ይልህ ከሆነ አይ እንደው እኮ ቋንቋውን በሚገባቸው እንደው ጭፈራው ስለሚሰባቸው በዛ አድርገን ለንሰባቸው ፈልገን ነበር ይላሉ። አረ ይሄስ ከዛ የሚያዩት ነው በቃ የሚያወጡት። እዛ ከተደነሰ እዚህም ይደነሳል። ፕሮፌቲክ ዳንስ ይልሃል። በጣም ከባድ ነው። በጣም ከባድ ነው። ዮሐዴ ተወሰወሰን አለው እና ከባድ ነው። በነገራችን ላይ ከዚህም ብዙ ነገር እንማራለን። ሰዎች ኮሜንት የምጽፉትን እያየው ነበር። በቃ ምናምን የምትሉ ሰዎች እዚህ ጋር ገብተው አሁን ይሄ ልምምድ ምን አይነት አጋነንታዊ እንደሆነና ከየት እንደተወሰደ ሲያዩ ምናልባት እኮ ጥያቄ ሊፈጥርባቸው ይችላል። በነገራችን ላይ ከእያንዳንዱ ነገር ሊማር ይችላል። እንኳን ቅዱስ ያሬድ እኮ ከትሏ ተምሯል።
ከትሏ ተምሯልና አንዳንድ ጊዜ ልባቸው ምኑ ጋር እንደሚነካ ምኑ ጋር ደግሞ ይሄ ነገር ትክክል አይደለም ብለው እንደሚመለሱ አናቀም እንደ ጂአይጂ አይነት ሰዎች ካሉን በስተቀር እንደዚህ አይነት ሰዎች ካሉን በስተቀር ልክ እንዴት ነው ልክ እንደነዛ እንደ ቀደም እንዳልኩት ህፃናቶች አሁን ሰውን ስታረዱ ኦኬ ከሌኮ ሞቷል ብላችሁ ለማርዳት ይከብዳል ምን ብዬ ነው ማረዳው ምናምን ብላችሁ ተጨነቃላችሁ አሁን ከሌ ሞቷል ልለው ነው ለምን ከእርሱ የሚመጣውን ሐሳብ ወይም ደግሞ እርሱ ላይ የሚፈጠርበትን ነገር ስለሚያስፈራችሁ ህፃንስ ልጅ ሲሆን ምን ብላችሁ ምን ነግሩት እናት ሞታለች ቤቢሹ ልትሉት ነው አባት ሞታለች አይባልም አይደለ ምን ብላችሁ ምን ነግሩት ልክ እንደዛው ህፃን ልጆች ስለሆኑ አሁን ለእንደነዚህ አይነት ሰዎች ይሄ ነገር ትክክል አይደለም ብለን መናገርም እንኳን አስፈሪ እየሆነ መጣ ልክ እንደ ህፃን ልጅ ስለሆናችሁ ጌታ ሆይ እርሱ ይቅረባችሁ በእውነት በምህረትና በቸርነቱ ሐሳብ የሚሰጣለ ዝማሬ ሰምተን እንቋጨው ወይንስ ብሩኬ ይቅርታ አንድ ነገር ልናገር እሺ ቀጥል እሺ ምንድነው መሰላችሁ አሁን በነ ይሁድ በእናንተ በነ ዩባ ፎሎወሮችን ሳይና ሌሎች ጌመሮች በቃ እንደዚህ ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩትን ሰዎች ፎሎወር ሳይ በጣም እገረማለሁ አሁን በዚህ ሰዓት የእግዚአብሔር ቃል እየተነገረ ላይቭ ላይ የሚከታተሉን ሰውና አሁን ሌላ ቦታ ደግሞ ጌም የተጫወቱ ጌም ለማየት የገቡ ክርስቲያኖች እንዳሉ ሳስብ በጣም እገረማለሁ አው ከኔ ልምድ ስነግራው በቃ ስለ እግዚአብሔር ቃል ሲና ቤታችሁን በከፈታችሁበት ቁጥር ለምን እየበላ አይሆንም ወይ ለምን ኳስ የሚገርማችሁ ኳስ እያየው በኤርፎን አዳምጣለሁ ማለት በቃ ይሄ ይበልጣል ከሌላው ነገር ማለት ነው እና ለምንድን ነው አሁን ከአንድ ረጥም ምናምን ሚሊዮን ያላቸው ጌመሮች ምናምን ነገር እርግጠኛ ነኝ ከዛ ውስጥ ብዙ ሺዎቹ ክርስቲያኖች ናቸው ምንም በማይረባ በምናምን ጊዜያቸውን ያሳልፋሉ ቲክቶክን ከከፈቱ ሳይቀር ዝም ብሎ ስክሮል ያርጉ ፈን ከማያርጉ እንጂ ከማያርጉ እዚህ መተው ቃል እግዚአብሔር ለምን አይማሩም ይሄን ነገር ላይ በደንብ አጽንኦ ሰጣችሁ ለምን አትናገሩም እናንተ ቪዲዮ ለምን አሰሩበትም ማለት ይጠቅማቸዋል የሆነ ቀን በቃ እሁድ ቀን ብቻ አይደለም ቤተክርስቲያን መሄድ ያለብን ወይ የሆነ ጥምቀትን ወይ የሆነ በዓልን ተከትለን አይደለም ወደ ቤተክርስቲያን መሄድ ያለብን በቃ መጣልን እኮ በእጃችን ድረስ መጣን ቤታችን ድረስ ገባ አይደል እግዚአብሔር ቃል ይሄን እድል ለምን እንጠቀምበት እዚህ ላይ አስተያየት ብትሰጡበት ደስ ይለኛል ኦኬ በጣም ጥሩ ሐሳብ እና ደግሞ ጥሩ ምይታ ነው ብዙ ጊዜም ደግሞ ተነግሯል በርግጥ ግን ሰው ደግሞ ነፃ ፈቃድ አለው አይደል እንዲያድርግ ብለህ ልትለው አትችልም ግን ቢሆንና መርጦ ቢሰማ እንግዲህ የሰው ልጅ በእህል ብቻ እንደማይኖር ክርስቶስ ኢየሱስ ሲናገር በእግዚአብሔርም ቃል ጭምር እንደሆነ ሲናገር ያሉ ክፍሎችን እናያለንና ሰው ምን ሆኗል መሰለህ ኤቲስት አሁን ምንም እምነት ያለው ሰው ብዙ አታገኝም የድሮዎቹ ሽማግሌዎቹ በጣም የሚያሳዝንህ ነገር መቼም የሚያስቅም ቢሆን የሚያሳዝንም አንዳንድ በጣም ሂውጅ የሆኑ ትልልቅ በጣም ቤተክርስቲያኖች ላይ 2 እና 3 ሰው ወይም 4 ሰው ማክሲመም ከበሮና እንትኑ ይሄን ድራሙን አንደሽድሸውት በቃ እስኪያለባቸው ዘለውበት ይወጣሉና በጣም ባይኔ ያየሁትን ነገር ነው የምነግርህና ዳንሱን ሁሉ ይችላልው ባይዘው በጣም ከማየት የተነሳና በጣም የሚያሳዝን ፍጥነት በሚያሳዝን ሁኔታ ነው ወደ ጥፋት እየሄዱ ያሉት ወደ ሃይማኖት የለሽነት እግዚአብሔርን መካድ አሜሪካን ሀገር ያለ ችግር ሁሉ የሚመጣው ይሄ ነውና የሚያሳዝነኝና መፈራውም ሁሉ ጊዜ ይሄን ነው ሶ ኢትዮጵያ ውስጥም ሲጀመር መሰረተ ክርስቶስ የተጀመረው ያው ዞሮ ተዋህዶን የመምታትና የማጥፋት ነው አላማው መቅዶም የነበረው ሁላችሁም ታውቃላችሁ በተለይ ወንድማችን ዲያቆን ያረጋል በጣም የጻፈው መጽሐፍት ላይ በደንብ ከአብ መሰረታት ጀምሯልና አካሄዱ ይሄ ነው በጣም የሚያሳዝነው ግን ብዙዎቹ እኛ ሀገር ያሉት በእውቀት አይደለም ያለ እውቀት ነው የሚጠፉት ያሉትና ይሄንን የእውቀት ብርሃን ደግሞ ይሄንን የመስራቸው ይሄንን ወንጌል ደግሞ ቤተክርስቲያናችን አጽንታና አቅንታ ለዘላለም ይዘዋለች በፊትም ይዘዋለች ለዘላለም ይዘው ምትኖር ነው እናንተ ወንድሞች ደግሞ መታችሁ በዚህ ሰዓት በጣም መነቃቃትን ፈጥራችኋል እግዚአብሔር በሚያውቀው የሚወደድ ስራ እየሰራችሁ ነው
ፍቅራችሁ ደስ ይላል፣ ህብረታችሁ ደስ ይላል። እኛም ተደስተን ነው። እኔ በተለይ ስራ ይኑረኝ አይኑረኝ I don't care to be honest እንትኔና አርጌ ኤርፒሴን አርጌ ከእናንተ ጋር ነው ማመሸው በሄዳችሁበት። በጣም እኔ አሁን ማዝነው እንደውም እዮ በሄደበት እየተከተልኩኝ በቃ የቤት ኪራይ መክፈል ነው የቀረኝ እንጂ ማላቀው የሰው ቤት የለኝም እና እናንተ ከፈታችሁት አብራን እየተንከራተትን ነው። ግን ምንድነው እውቀት እናገኛለን ብለን ነው በእውነት ለመናገር ወንድሞቻችን አይመስላችሁ ይሆናል እንጂ በጣም ብዙ ትልልቅ ሰዎች እያዩዋችሁ ነው። በጣም ብዙ ሰዎች እየተደሰቱባችሁ ነው። በጣም ብዙ ሰዎች ቁም ነገር እያገኙባችሁ ነው። እና እንደው ትጥቅ ቢሆናችሁ ብርታት ቢሆናችሁ እያልን ነው የምናገረው። በጣም የሚያሳዝነኝ ነገር ምንድነው ሁልጊዜም አያለው እድል የሚሰጠው ጥያቄ ላለው ወይም ደግሞ የሌላ እምነት ተከታይ ነው። ይሄ መስተካከል አለበት። እኛም ገብተን መተንፈስ አለብን። ደስታችንን፣ ጥያቄያችንን፣ ሐዘናችንን ወይም ደግሞ ችግሮቻችንን የምንካፈልበት። ሁልጊዜ ትላላችሁ አይ ነው ታነሳላችሁ አንድ ቀን እንደዚህ እናደርጋለን ነው። ተከፋፈሉት። እግዚአብሔር የሚያውቀው ሁሉንም አንድ ሰው ለሰው መስራት አይችልም። ተከፋፈሉት። ዛሬ ባሮኬ ከሆነ የሚከፍተው ዛሬ የምንከፍተው ለምሳሌ ተውት ሌላውንና የምስጋና ቀን ዝም ብሎ መዝሙር ብቻ እየሰማን እግዚአብሔርን የምናመልክበት እግዚአብሔርን የምናመሰግንበት ቅዱሳኖቻችንን ከፍ ከፍ የምናደርግበት እርስ በርስ መመሰጋገን ማለት ነው እኮ በዛው። እና እንዲህ አይነት ነገሮች ብታደርጉ እኔ እንደውም ብዙ ሐሳብ ነበረኝ። አንትዬንም አውርቼው ኢዮብ ያወራል ብሎኝ ኢዮብም እሱም ኮሩብኝ። በነገር ላይ አንትዬ የድሮ አለቃው ነበርኩኝ አያቀኝም ግን እና ረስቶኝ ይሆናል። ኤኒዌይስ በጣም ነው የምወዳችሁ። ያው ደግሞ ያ ዮሐድም ስም ሰተነው ባይ ወይ ሁላችሁም ስም አላችሁ። ዮሐዴ ጃምባልጃ ተብሏል ስለማይታወቅ ማለት ነው። ዝም ብሎ ስራውን እየሰራ ሂድ እንዳይቀየመኝ እንጂ እና ማታሪን ወንደር እንዳይለኝና ደግሞ የባሰን እንዳበላሽኝ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ወንድሞቻችን። ያው የበያሬዱም ጉዳይ የነበራችሁ ፍቅር የነበራችሁ ትብብር በእውነት እንዴት አንጅት እንደሚያስደስት እናንተ እንዴት እንደሚያኮራ አታውቁም። የማይታወቃቸው ሆናል ወንድማማች እንደ ነገር እዛው ዝም ብላችሁ እንደ ቀልድ የምታደርጉት ሊመስላችሁ አይደለም። ከዛ ባለፈ ግን ምንድነው ምስጋና ብቻ ሳይሆን እንደገና ደግሞ ከርዕስ ግን እንዳልወጣ ሶሪ በዚህ ብቻ ያገኘዋት ተንፍሼ ልውጣ ብዬ ነው ወንድሜ። ምንድነው ሌላው ደግሞ ፈተና ይመጣባችኋል። በእውነት ነው እግዚአብሔር የወደደውን ስራ እግዚአብሔርን የሚያስደስት ስራ ስትሰሩ ፈተናው ከስር ከስር ነው የሚመጣባችሁ። እመኑኝ ዛሬ ባይመጣ ነገ ይመጣል። ይሄ እኔ በቤተክርስቲያንም ያደኩበት ጉዳይ ስለሆነ እግዚአብሔር የሚያውቀው ቤተ ክህነት ውስጥም ስላለው ስለማውቀው ነው የምነግራችሁ። ከውጭ ብቻ አይደለም የምታዩት ከውስጥም ይመጣል ፈተና። የምሬ ነው የምነግራችሁ እንድትጠነቀቁበትና ደግሞ ከሁሉ አብልጦ ከእግዚአብሔር ጋር መነጋገር በጸሎት መቆም ያስፈልጋል። እኛም ቢሆን እንደዛው እያዋዛችሁ የምታስተምሩትን ትምህርት ደግሞ በልባችን አድርገን እኛም ፍሬ የምናፈራ መሆን አለበት። ባይ ዘ ዌይ በጣም ብዙ ነገር ነው ከሁሉ ከወንጌሉ ይልቅ የተማርኩባችሁ በእናንተ ግን ትዕግስት። ሰው ለካ ትዕግስት አድርጎ ሃይማኖቱን ማስተማር ይችላል። ለካ ብዙ ነገር ማድረግ መቀየር ይችላል። እውነቴን ነው። የደደረ አለት ለካ ማሟሟት ይቻላል በሚለውን ተምራኔ በጣም ኃይለኛና ቁጠኛ ሰው ነኝ። በተለይ በሃይማኖት ሰው ሲመጣብኝ ከእናንተ ግን የተማርኩት ልቤን እያቀዘቀዘኝ እንዴ ወንጌሉን እንኳን ትቼዋለሁ። የእናንተ ትህትና የእናንተን አቀባበል የእናንተን አመላለስ እያየው ነው። ያው እንደውም ትንሽ ኢዮባ ጓ ሲል እኔ ማብረው እሰይ ይሄማ እኔው እንደምን እንደው ምን ነው የሚመስለው እያልኩኝ ነው በሱ ጽናናለሁኝና ፈተና ከቤትም ስለሚሆን ፈተና ከብዙ ቦታ ስለሚመጣ ወንድሞቼ በእውነት ነው የሱባኤ ጊዜ የያዛችሁ ብትወድቁ ብትነሱ እኛም እንደዛው ቢሆን ሁልጊዜም ይሄን ፍቅራችሁን እንዲያቆይልን በእውነት ነው ማወራችሁ። አሁን ይሄ የተነሳ ወጀብ እንዲቀጥል እንዲሰፋ ደግሞ መሰረት ያለው የጸና እንዲሆን አብረን የምንሄድበት ነገር ቢደረግ ለክርስቲያን ወንድሞቻችሁ እድል ብትሰጡ ጊዜ ሰጣችሁ ለማለት ነው። በጣም ሶሪ በጣም ብዙ ባወራ ደስ ባለኝ ማምላክ በመታቀው ግን ደግሞ ጊዜው መሽቷል። ሌላ ጊዜ ደግሞ እናወራለን። እግዚአብሔር ይስጥልን፣ ጸጋና በረከቱን ሁሉ ያልብሳችሁ። እኛንም ደግሞ በሰማነው 30 60 100 ፍሬ አፍርተን ነገ ደግሞ ልክ እንደናንተ ህብረት አድርገን ብዙ ሰው የምንመልስ ያድርገን። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርካችሁ። አሜን አሜን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አንተም ደግሞ ሳትንቀን ታናሽነታችንን ሳታይ መታ አስተያየትን እንዲሁ ደግሞ ወንድማዊ ፍቅርን ስለለገስከን ደግሞ ለአንተም ክብርና ረጅም ዕድሜ ያድልልን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።